ይመጣሉ። ዳኒሻ 8 ደቂቃ አለው እንደምን። ኦኬ ቴንክ ዩ ቴዲዬ፣ በጣም የዛሬው ፕሮግራም በጣም ጥሩ ነው። ቅድም እንደ አንድ ሰከንድ እንደማስተካከያ ቅድም ብሩኬ ለተናገረው በአፄ ሚኒሊክ ጊዜ ሲአክሴስ የለንም ላለው ካልተሳሳትኩ እንግዲህ ሪሰርች አላረኩትም የጅቡቲ ፖርት አክሴስ የነበረን ይመስለኛል እንግዲህ ካልተሳሳትኩ። ለምን የኢትዮጵያ ዲድ መስመር የተሰራው እንደሚባል ከሆነ አላነበብኩትም የትም ቦታ ለፈረንሳይ ድርጅት እንደ ጋራንቲ አስይዘው ነው የኢትዮጵያ ዲድ መስመር የተሰራው ከአዲስ አበባ እስከ ጅቡቲ። አፄ ሚኒሊክ የአዲስ አበባን ጅቡቲ መስመር ከሰሩት ያ ማለት በአፄ ሚኒሊክ ዘመን ኢትዮጵያ ሬድ ሲ አክሴስ ነበራት በጅቡቲ በኩል የሚለው ነገር ላይ ያሳምናል ብዬ አስባለሁ። ከዛ ሌላው ወደ ዋና ወደ ቀጥታ ስገባ እንግዲህ ዛሬ ያስቀመጥከው ነጥብ ትክክል ነው፣ ጄኒው ጥያቄ ነው። ጥያቄው ምንድነው? አሁን ይገባኛል ጥያቄ አይደለም፣ የማን ነው ምንድነው የሚለው ነገር አያግባባን ሁላችንንም ማለት ነው። ግን አሁን ግን በኃይል ሚዛን አስተላለፍ ላይ ባለው በጂኦፖለቲክ ሁኔታ ላይ ይሄ ነገር በኢትዮጵያ መንግስት በዳውንታውን መንግስቱ በአብይ አህመድ መንግስት ይሄ ነገር ኡን ሊሆን ይችላል ሊሳካ ይችላል የሚለው ነገር እሱ ላይ ማየት ፈልጋለሁ። ለምን እኔ ኦልሬዲ በዚህ ሳምንት ጂኦፖለቲካውን አስመልክቶ ከቀድሞ ከእስራኤል ሴናተሮች አባላቶች ጋር የፓርላማ አባላቶች ጋር ሰፊ ዲስከሽን አድርገንበት ነበር፣ ውይይት አድርገንበት ነበር ቲክቶክ ላይ እንዲሁም በውስጥም በዙም ላይ ማድረገንበት ነበር። ቅድም ቴዲ አንተን ማስተካከልን ኢራን ከኤርትራ ጎን አይደለችም። ኢራን ከኤርትራ ጎን በር ዝግ ነው። ኢራን አክሴስ የላትም ኤርትራ ውስጥ። ከኢራን ጎን የተሰለፈችው ኢትዮጵያ ናት። ኢትዮጵያ እንግዲህ እንደሚታወቀው 6 ሜይ 2025 ላይ አይመስለኝም ነው ያልኩት። ኢራን ከኤርትራ ጋር የምትሆን አይመስለኝም ነው ያልኩት እንጂ እናት አላልኩም። ኦኬ ይቅርታ እንግዲህ እኔ በትክክል አልሰማሁም ማለት ነው። ሶሪ። አሁን እንግዲህ ምንድነው ጨዋታው? ጂኦፖለቲክስ ነው ጨዋታው። እንግዲህ ኃይል አስተላለፍ ነው፣ የጉልበተኞች ኃይል የምናይበት ነው። አሁን በጂኦፖለቲኩ አኳያ አብይ አህመድ ያሰቡት ጥያቄ አይደለም ያለው። አብይ አህመድ የኢራን ፍላጎት አለ በቀይ ባህር ላይ፣ የነ ዩናይትድ አረብ ኤሚሬት ፍላጎት አለ። አሁን እንግዲህ ዩናይትድ አረብ ኤሚሬት እጇን አንስታ በቀጥታ አልመጣችም። በጋህድ ግን ሚዩት የከፈተ ሰው አለ። ሚዩት የምታደርግልኝ ከሆነ ሳሚን ካልተሳሳትኩ። አሁን ያለው ጂኦፖለቲካ ጨዋታ ነው ያለው። የጂኦፖለቲካ ጨዋታው ምንድን ነው? ኢራን ነው እንግዲህ አሁን በቀጥታ መታ እጇን ከአብይ አህመድ ጋር ነኝ ብላ እጇን ያነሳችው ማለት ነው። አሁን ለምሳሌ የኢራን መንግስት ከኢትዮጵያ መንግስት ጋር በሴኪሪቲ እና በኢንፎርሜሽን ስምምነት አግሪመንት አድርገዋል። ያላቸው ስምምነት ምንድነው? ሀገር ውስጥ የሚንቀሳቀሱ አማጽያኖች በጋራ ኦፕሬሽን በማድረግ እንዲሁም ለኤርትራ ላይ ለሚደረገው ለቀይ ባህር ሲ አክሲስ ለሚጠይቅ የኢትዮጵያ መንግስት በሎጂስቲክን በመሳሪያ ያቀብላለሁ ነው የሚለው ኢራን። የአብይ አህመድ ጥያቄ እውነት የኢትዮጵያን ኢኮኖሚ ለመመለስ የአሰብ ጥያቄ ነው ወይስ የባድ አልማንዳብን ሪንግ የመቋጠር ፍላጎት ነው ያለው? ስለዚህ የኢትዮጵያ መንግስት የቀይ ባህር አክሴስ የሚጠይቀው በኢራን መንግስት የትሮይ ሆርስ ሆኖ የባድን አልማንዳብ ሪንግ ለመቋጠር ፍላጎት አሉ አብይ አህመድ። ምክንያቱም የባድ አልማንዳብ ሪንግ ከተቆጣጠርከው ለየመን እንደነ ሁቲ ያሉ አማጽያኖች ማለት ነው ቀጥታ መሳሪያ ማስረከብ ትችላለህ። እንዲሁም እስራኤልን ኢኮኖሚካሊ ፖለቲካሊ ልታዳክማ ትችላለህ። ለምን 166 ቢሊዮን ዶላር የሚያልፍ ኢኮኖሚ በዛ ነው የምታስተላልፈው እስራኤል። እዚህ ጋር የኢራን በፊት ለፊት መጥቶ የኢራን የቀይ ባህር ላይ አክሴስ መጠየቅ ይሄ ቀጥታ ኢትዮጵያን መንግስት ሄዶ የሚያላትመው ግጭት የሚያስገባው ከእስራኤል ነው። ስለዚህ ለምን እስራኤሎች አንኦፊሻሊም በለው ዳላክ ደሴ ላይ ትልቅ ራዳር መቆጣጠሪያ ያላቸው አረቦቹን የሚቆጣጠሩበት እንዲሁም የቀጠናውን ጂኦፖለቲኩን የሚስሉበት ከኢሳያስ ጋር ስትላተም ከእስራኤል ኢንተረስት ጋር ነው የምትላተመው። ኢራን ከስተጀርባ ሆና ለአብይ አህመድ መንግስት ድሮን እያቀበለች ወደ ቀይ ባህር እመጣለሁ ካለች ይሄ ቀጥታ ግጭት ውስጥ የምትገባው ከእስራኤል ኢንተረስት ጋር የምትገባው ማለት ነው። ይሄን ደግሞ የእስራኤል ፓርላማ አባላቶች የነበሩ ሰዎች አስምረውታል ማለት ነው። እዚህ አብይ አህመድ በዚህ ሰዓት እያደረገ ያለው እንቅስቃሴ እያደረገ ያለው በፊት ለፊት ኢራንን ይዞ የኢራንን ኢንተረስት የኢራንን ፍላጎት የዩናይትድ አረብ ኤሚሬትን ፍላጎት የእነሱ ፍላጎት ምንድነው? ባድ አልማንዳብ መቆጣጠር ነው። ለምን ከፍተኛ ጂኦፖለቲክ ያለበት ሪንግ ነው ያ ቦታ ማለት ነው። ያ ቦታ ደግሞ ለንደን እስራኤል ሀገር ያሉት ደግሞ የህሉናቸው ጉዳይ ነው። ለምን እስራኤል ኢምፖርቷን ኤክስፖርቷን የምታስተላልፈው በዛ መስመር ነው። ያላትን የውስጥ የናሽናል ሴኩሪቲ ጉዳይ ላይ የምትገድበው ያን ሪንግ በመቆጣጠር ነው። አሁን ኢራኖች እንግዲህ ከአብይ አህመድ ከስተጀርባ ሆነው ወደ ቀይ ባህር አክሴስ ከመጡ እንግዲህ ያ ማለት ማነው ቀጥታ መጥቶ የሚላተመው? የእስራኤል ኢንተረስት ይላተማል ማለት ያ ማለት እንግዲህ ሶሪያ ላይ እንዳየነው፣ የመን ላይ እንዳየነው፣ ሊባኖስ ውስጥ እንዳየነው፣ ጋዛ ውስጥ እንዳየነው ሰርጂካል ኦፕሬሽን መጥቶ ይሰሩባል። ለምን? በናሽናል ሴኩሪቲ ውስጥ መጣባቸው አይሰሙም እስራኤሎች። ይሄ ቅድም እንዳልከው ነው። ጉልበተኛ ከሆንክ የዓለም አቀፍ ህግ አይገታም። በጨዋ መልኩ እንግዲህ የእስራኤል ውጭ ጉዳይ ሚኒስትር 5 ሜይ መጥቶ
በጨዋ መልኩ ለኢትዮጵያ ውጭ ጉዳይ ሚኒስትር ለቲሞቴዎስ እዚህ አካባቢ ቀጠናው ላይ የሚደረገው የትኛውም ግንኙነት ከስተጀርባ ዋና ማዘዣው ጣቢያ ቴሄራን ኢራን ስለሆነ እዛ ላይ የሚደረገው አግሪመንት ፈትሹበት ብለዋል። ሁለተኛ ነጥብ ያስቀመጠው ደግሞ ከዚህ በኋላኛ በአፍሪካ ቀንድ ላይ በቀጥታ ነው የምንገባበት፣ ማንም አይገድበንም። እንትኑ አልገባኝም። ቆይ ከሻቢያ ጋር መታኮስ በአንድም ወይ በሌላ መንገድ ከእስራኤል ናሽናል ኢንተረስት ጋር መላተም ነው የሚሆነው ነው ያልከው ለኢትዮጵያ? ኦፍኮርስ የእስራኤል ናሽናል ሴኩሪቲ ነው የምትነካው። ግልጽ እኮ ነው። ኤርትራ የእስራኤልን ሴኩሪቲ ታስጠብቃለች ብለን ያሰብከው? በስነ ስርዓት ታስጠብቃለች አይደለም። ራዳር አለን እኛ ዳላክ ደሴ ማስጠበቅ ብቻ አይደለም፣ ራዳር አለን። ያን ራዳር መጥቶ ተፈርሶ እታረማለሁ ያለው ሁኔታ እንደዛ አይመስለኝም። ምክንያቱም የኤርትራ እኔ እኮ ምነግርህ እኮ ከእስራኤል ፓርላማ አባላቶች ገደና ታስተካክለኛለህ። እስራኤላዊም ስለሆንክ ለፓርላማ ሰዎች ቅርበት አለ በሚለው እንይዘዋለን፣ ችግር የለውም። የሻቢያ መንግስት የየመን የሀውቲ አማጽያኖችን ይደግፋል። ተሳስተሃል። አይደግፍም። ኢራን ትደግፋለች። ሻቢያ መንግስት ከሁቲ ጋር ምንም ግንኙነት የለውም። ጭራሽ ለሁቲ እንቅፋት የሆነ መንግስት ነው። የመጀመሪያው ሁቲዎች የኩዌትን መንግስት እንትን ላይ ሰና ላይ ያለውን የኩዌት መንግስት ለመጣል እንትን ሲያደርጉ የኤርትራ መንግስት አብሮ ተዋግቷል። 400 ሰራዊት ልኮ ተዋጋና ደሞሜንት ሰና ላይ ሲመጡ ሁቲዎች ይህን ሰብሰብ አድርገህ ትሄድበታለህ። እኔም የሚገባ እኛን ነው እና እንደው እኔ እስከማውቀው ድረስ የኤርትራ የእስራኤል መንግስት በሁቲ ጉዳይ እንዲሁም የአሜሪካ መንግስት እነዚህ የሁቲ ታጣቂዎች እነዚህ የመን ውስጥ የከተሙትን የሁቲ ታጣቂዎችን በኢራን ባክ የሚደረጉትን ማለት ነው እነሱን ለማስታገስ እርምጃ እንደወሰደ ታውቃለህ። ከኢትዮጵያ መንግስት ጋር ቢኮዝ ኢትዮጵያ እነዚህን የሁቲ ታጣቂዎችን ለመቆጣጠር የግድ ወደ ቀይ ባህር መምጣት አለባት ይች ሀገር። አዎ፣ ግን ኢትዮጵያ ግን ከሰጀርባ ግን ኢራን ይዛ ስትመጣ ደግሞ አንደኛው ደግሞ ሁቲን የምታስታጥቀውና የሁቲ ሎጂስቲክ አቀባዮቹ ደግሞ ኢራን ናት። ኢትዮጵያ ደግሞ ስትራቴጂካዊም ሆነ በኢኮኖሚ በደህንነት ደግሞ ስምነት አላት ከኢራን ጋር። የኤርትራ መንግስት ምናልባት ብሩክ የሚያነሰው ዛሬ 25 ዓመት ነው። እኛ የምናወራው ኮረንቲ ፖለቲካ ሲቹዌሽን ነው። በቅርቡ እንኳን የእስራኤል መንግስትና እኮ የኢትዮጵያ መንግስት እኮ በደህንነት ዙሪያ ላይ ተነጋግረዋል። ይህን ታስታውሳላችሁ? በደህንነት ዙሪያ ላይ አግሪሜንት የለንም። ያለን አግሪሜንት በመስኖ ልማትና በኢኮኖሚ ነው። በደህንነት ስምምነት የነበረው በህወሓት ጊዜ ነው። እሺ ቀጥል፣ ችግር የለውም ቀጥል። እሱ ነው ነገር በደህንነትና በሴኪሪቲ ጉዳይ የአብይ አህመድ መንግስት ከመጣ ጊዜ ጀምሮ እስራኤል እንደ መንግስት አግሪሜንት የላትም። የናሽናል ሴኪሪቲ አግሪሜንት የነበረው በታሪኳ ኦፊሻል የነበረው ኃይለ ስላሴ ጊዜ ነው። በኃይለ ስላሴ ጊዜ ነው የነበረው። ምክንያቱም ኃይለ ስላሴ በዛን ጊዜ አሁን ይሄ ነው አየህ፣ ጥሩ ቶፒክ አስታወስከኝ። የቀይ ባህር እንግዲህ መቆጣጠር ቀጠና በነበረበት ጊዜ አረቦች በሙሉ እንግዲህ እስራኤል ለመቆለፍ በሚሰሩበት ሰዓት በወቅቱ እንግዲህ የእስራኤል ጀነራል የነበሩ ስሙን እዚህ ጋር ነው ጽፌዋለሁ፣ በኋላ እመጣበታለሁ። በዛ ሰዓት እንግዲህ ከ1977 በፈረንጆች አቆጣጠር ከንጉሱ ኃይለ ስላሴ ጋር ነበረ። ለምን ብቸኛ የዛን ጊዜ የዛሬ ዳላክ ምትለው የዛሬ ቀይ ባህር ምትለው በኢትዮጵያ ቀጠና ትስስር ስለነበረ ለመጀመሪያ ጊዜ እስራኤል ሚሊተሪ አግሪመንት አድርጋ ከአፍሪካ ሀገር የሰራችው ከኢትዮጵያ ጋር ነው። ያ በኃይለ ስላሴ ዘመን ነው። እንዲሁም የኢትዮጵያን እንግዲህ በዘመኑ የነበረው በኃይለ ስላሴ ጊዜ የነበረው የኢትዮጵያን የነበረው የአየር ባር ኃይል ሲያሰለጡን የነበሩ እስራኤሎች ናቸው። ያለምንድን ነበረ በሰዓቱ ዳላክ ደሴ ላይ ግዴታ መቀመጥ ነበረባቸው። ለምን? ባድ አልማንድ ሪንግ መቋጠር ነበረባቸው። ከዛ በኋላ ግን የኤርትራ መንግስት ሉዓላዊ ሀገር ከሆነ በኋላ ለምሳሌ ለአብነት ፕሬዚደንት ኢሳያስ አፈወርቂ መጥተው የሚታከመው ቴልአቪቭ ነው፣ እስራኤል ነው የሚታከመው። በየዓመቱ ለሕክምና ቼክ የሚመጣው እስራኤል ነው። እስራኤል እየመጣ ሁቲ የሚያስታጥቅበት ምንም ነገር የለም፣ ኦፊሻሊ ስለምናውቀው ማለት ነው። አሁን እንግዲህ የባድ አልመንዳብን ሪንግ እንግዲህ እስከዛሬ ድረስ ከንጉሱ ከወረዱ በኋላ የእስራኤል መንግስት ኦፊሻል አንኦፊሻል በሆነበት ሁኔታ ላይ ያንን ሪንግ የሚቆጣጠርበትና የሳተላይት ኢንፎርሜሽን የሚሰበስብበት ዳላክ ደሴ ላይ ነው ያለው። የኢትዮጵያ መንግስት ከኢራን ጋር ሆኖ ሲመጣ በኢራን ላይ አክሴስ አደርጋለሁ ስትል ኢራን የኢራን ፍላጎት ግልጽ ነው። እንደነ አልሸባብ ያሉትን የእስራኤል ውጭ ጉዳይ ሚኒስትርም ተናግረዋል። እንደነ አልሸባብ እንደነ ሁቲ ያሉትን አማጽያኖች እንግዲህ ማስተባበር ነው የኢራን ስራ። ምክንያቱም ኢራን ፖለቲካሊ አሁን ጋዛ ውስጥ ተዳክማለች፣ ሊባኖስ ውስጥ ተዳክማለች፣ ሲሪያ ውስጥ ተዳክማለች። ስለዚህ ምን እየፈለገች ነው ያለው? ቀጠናው ላይ አዲስ አስተላለፍ እየፈጠረች ነው ያለው።
እንደ እስራኤል ካየኸው ኤርትራን ተዋትና እንደ እስራኤል ካየኸው አብይ አህመድ ቀይ ባህር እመጣለሁ ሲል ኢራንን ከስተጀርባ ይዤ ያ ማለት የምትላተመው ቀጥታ ከእስራኤል ኢንተረስት ጋር ነው። ባለው በጂኦፖለቲካ ሁኔታ እስራኤል ከኤርትራ መንግስት ጋር የጀርባ አጥንት ግንኙነት አላት። በአስፋይ ሰውየው መንቃታችን ነው። ይሄ ግልጽ ነው። ሰውየው ራሱ የኢሳያስ ታሪክም አንድ የሚያሳየው እንግዲህ ወደ ሰውየው ከመጣን ወደ ዛሬ 25 ዓመት ወደ በረከት ከመጣን ፕሬዚደንት ኢሳያስ አፈወርቂ የኤርትራ ዲፔንደንስ አንድ ሳምንት ከመዘጋጁ በፊት በህይወት እና በሞት እያለ በማሌሪያ በሽታ ተይዞ ሄዶ ያገገመው ቴልአቪቭ ውስጥ ነው። የእስራኤል እና የኤርትራ መንግስት ግንኙነት ኢዝ ሎንግ የርስ በውስጥ የተሳሰረ ነው። ስለዚህ የኤርትራ መንግስት ለምሳሌ ለነ ሁቲ ለነ አልሸባብ እንዲሁም ለኢራን በኩል የሚደገፉ አካላቶች ብቁ አይደለም። ቅድም ኢትዮጵያ ከኤርትራ ጋር ከእስራኤል ጋር ምንም አይነት የሴኩሪቲ ስምምነትም ንግግርም የላትም። ቴክኖሎጂ እና አግሪካልቸር ላይ ነው ብናለን። ቴክኖሎጂ በተግባር ላይ የወረደ ማለት ነው። ቴክኖሎጂ ሲባል ስለላም ቴክኖሎጂ ነው። እሱ እንዳለ ሆኖ ግን እሱ ልፈልግ አይደለም። ግንቦት ሜይ 17 2025 ታውቃቸዋል። አምባሳደር አብርሃም ንጉሴን ታውቃቸዋል አይደል? በአዲስ አበባ በኢትዮጵያ የእስራኤል አምባሳደር ናቸው። የኢትዮጵያ ፕሬስ ድርጅት እንኳን ያወጣው መግለጫ ላይ ምን ያህል መሰለ፣ አምባሳደር አብርሃም ከኢትዮጵያ ጋር በተለይም ደግሞ ቴሮሪዝምን በመዋጋት ረገድ እነዚህ አሸባሪዎችን በመዋጋትና በደህንነት ዙሪያ ላይ ከኢትዮጵያ መንግስት ጋር አብሮ ለመስራት ተስማምቷል፣ ተነጋግረዋል ነው የሚለው። ረጅም ግንኙነት ነው ያለን። ኦፍኮርስ በብዙ ነገሮች እንገናኛለን። መቼ ነው በፈረንጅ አቆጣጠር መቼ ነው? አሁን ግንቦት 17 2025 መቼ ነው በፈረንጆች? በፈረንጆቹ ንገረኝ፣ ስንተኛ ወር ነው? 2025 በፈረንጆች በፈረንጆች ያ ማለት ከሜይ በፊት ነው። ከ6 ሜይ በኋላ ይሄ ውድቅ ሆኗል። ምክንያቱም የኢትዮጵያ መንግስት ሄደው እንግዲህ አንደኛው መጥቶ ፊርማውን ያጸደቀው እንትን ላይ አዲስ አበባ ላይ ናምበር 1 ቶፕ ታርጌት የሆነ በመውሰድ የሆነ ሰውዬ ነው መጥቶ አዲስ አበባ ላይ ስምምነቱን ያጸደቀው። ያ ማለት ውሃ ከልሶታል። ኢቭን የኢኮኖሚ ያሉትን ስምምነቶች ራሱ ሪቮክ ለማድረግ እንግዲህ ሰዎች ሜይ 17 ማለት አሁን ጁን 1 ነው አይደል? ያለ ጁን 1 ያለ ነው። ይሄ ከ14 ቀን በፊት እኮ ነው የምልህ እኮ እሱን እኮ ነው የመጡት እኮ እሱን አግሪመንት እዚህ ጋር ትክክል አይደለም። ከፈለክ በሁለተኛው ስመጣ ሰደዱ ነው ወጣለሁ። የደህንነትና የሴኩሪቲ ጉዳይ አግሪመንት አላረጉ። እሱን አግሪመንት መጥቶ የሚፈጽሙት ሌላ አካላት ናቸው። በአምባሳደር ደረጃ ይፈረማል። እሱ ካልክሽ እኔ ጀስት እንትኑ ነው እኔ ዜናውን ካልኩ አይደለም። በዶኩሜንት ከሆነ ዶኩሜንት አውጣልኝ ካል 15 ደቂቃ ነው ዶኩሜንት ማውጣት ትችላለህ። ዶኩሜንት እኔ ቴሌግራም ላይ ምቆስ ግን እሺ ይኸውልህ ቴዲ ወደ ዋናው ቀጥታ አንተ ወደ እንትኑ እኔ ቀኑን ኤግዛክት ስላላስታውስኩ ነው ብራውን ስላወጣሁት ነው። እሺ ቀጥል፣ ችግር የለውም። እሺ ቴንክ። ስለዚህ ወደ ዋናው ጨዋታ አሁን ያንጣ አንዴ ቃለና ዞሮ ይመጣል፣ ችግር የለውም። ከዛ በላይ ስቴ ለምን ቴዲ ብዙ ጊዜ ነው በረከትም ገብቶብኛል። ወንድም በረከት እሺ ሁለት ደቂቃ ስቴ ለምን አሁን እንግዲህ አንተ ያነሳው ጥያቄ ነው በጣም እኔ ኮንሰርን አድርጎኝ የገባሁት። አሁን ይሄ የይገባኛል ጥያቄ ውስጥ ከመጣ እኔም እንደ ኢትዮጵያ የራሴ ነው ላለ ኤርትራ መጥቶ የራሴ ነው ይላል። አሁን ግን ፋክተሩ ላይ መሬት ላይ ተቀምጠና ማውራት ያለብን አብይ አህመድ እውነት ኢንቬንሽን ማድረግ ይችላል ኤርትራ ውስጥ። ኢንቬንሽን ካደረገ ከኤርትራ ጋር ለማን ይሰለፋሉ ካልከኝ፣ አንደኛ እስራኤል ትመጣለች፣ ማክ ማይ ወርድ። ሳውዲ አረቢያ ትመጣልሃለች። ለምን? ኢራን ናት ከስተጀርባ ያለችው። የኢራን ፍላጎት ግልጽ ነው። በሳውዲ አረቢያ ላይ ያላትን አቋም እነ ቻይና ያልከኝ ነገር እዚህ ጋር ላስተካከለ ግባና ከአንድ ወር በፊት እኔም ማወጣልሃለሁ። የኢትዮጵያ መንግስት በተደጋጋሚ ቀይ ባህር ላይ በጉልበት እንመጣን አክሰስ እናደርጋለን ሲል የቻይና ኤምባሲ ከአንድ ወር በፊት አስመራ ውስጥ ያለው የቻይና ኤምባሲ ምን አይነት መግለጫው እንዳበበው ምንድነው ያለው? የቻይና ኤምባሲ አስመራ ውስጥ ያለው ማንኛውም ጣልቃ ገብነት በቀይ ባህር ላይ አንታገስ የሚል ደብዳቤ ነው ያወጣው። ማን ያወጣው? የቻይና ኤምባሲ። ራሽያ አለች። ከአብይ አህመድ ጋር ማን ያለው ካልከኝ እነ ዩናይትድ አረብ ኤሚሬት እሷም ኦፊሻል እጇን አላነሳችም። ኦፊሻል እጁን አላነሳ ካል ልደመድመው አልችልም። ኢራን ግን እጇን አንስታለች፣ በግልጽ በፊት ለፊት መታለች። ወደ አሜሪካ ከመጣ ዶናልድ ትራምፕ ያለው አስተዳደር እስራኤል ስትነካብኝ እኔን ያመኛል የሚል መንግስት ነው የዶናልድ አስተዳደር። ከእስራኤል ውጭ ወደ ውጭ የሚል ስራ ቡድን ነው ያለው። ስለዚህ እነዚህ በሙሉ ስታያቸው ኢቭን ለአሜሪካ እንደ አሜሪካ እንኳን ከመጣ ቴዲ ያንን የባድ አልመንዳም ሪንግ ኢራን ተቆጣጠረችው ማለት በተዘዋዋሪ የዌስተርኖቹን ጥቅም ይነካል። በነገር ላይ እዚህ ጋር የምናወራው ስለ ቻይና የተናገርከው ትክክል አይደለም። ይሄ እመጣልሃለሁ ሰው ይታዘበናል። ለምሳሌ ቻይና ሁለተኛ ዙር ስመጣ ማስረጃውን ይዤ እመጣለሁ። የቻይና የፎሬን ፖሊሲ አንዱ ከአሜሪካም ከሌሎች ሀገራት የሚለያት ቻይና
ኢንተርቪን አድርጉም በኢንተርናል ጉዳይ ላይ ወይም ደግሞ በእንደዚህ አይነት ጉዳዮች ላይ ቻይና ኢትዮጵያ እኮ ትልቁ የንግድ አጋሯ ናት። ኢትዮጵያ ትበልጥባታለች ወይስ ቻይና ትበልጥባታለች? ጥሩ ጥያቄ ብላል። እንዴት ኢንተርቬር እንደሚያደርጉ ልንገርህ። ለምሳሌ አድርገውና ወደ ጥሩ ምሳሌ ልስጥ። አሁን የሰሞኑ ክስተት በውስጥ ጣልቃ ገብነት አይገቡም ብለሃል። አሁን ለምሳሌ የእስራኤል መንግስት ለሁሉም ሀገራቶች አክሴስ ጋዛ ላይ በከለከለበት ሰዓት ቻይና ላይ ሰብአዊ እርዳታ መስጠት አለብኝ ማንንም አልሰማም ብላ በሰማይ መጣ ለጋዛ ህዝብ እህልና ምግብ ወርውራ ሄዳለች። እሱ ገብታለች አልገባችም። ይሄ ምንድን ነው? ቤልት የሚባለው ታውቃለህ? ይሄ ቤልት ኤንድ ሮድ ኢኒሽቲቭን ታውቃለህ? ቻይና የጀመረችውን $3 ትሪሊየን ፕሮጀክት እሱን አላውቅም። ማላውቀውን ነገር አውቃለሁ ልል አልችልም። ቻይና የጀመረችው በየብስ እንዲሁም በውሃ አጠቃላይ ዋን-ተርድ አገራትን በባቡር የማስተሳሰር የ3 ትሪሊየን ፕሮጀክት አላት። ይሄ ቤልት ኤንድ ሮድ ኢኒሽቲቭ ፕሮጀክቱ የሚያልፈው አንድም መዳረሻው በጅቡቲ፣ በኢትዮጵያ፣ ሳውዝ ኢስት ኤዥያ አድርጎ ምስራቅ ኢሮፓ እንደዚህ ሁሉም ቦታ ይነካል። በተወሰነ መንገድ ዌስተርን ኢሮፕ ላይ ይነካል እና አንዳንድ የአሜሪካ አላ ሀገሮች ይሄ የሮድ ኤንድ ቤልት ኢኒሽቲቭ ቻይና የጀመረችውን ለማስቆም ይሄ የባቡር ሀዲዱ የሚያልፍበት ሀገራት አሉ አይደል? እዛ አካባቢ ላይ ገና ካሁኑ ችግር እየፈጠሩባት ነው። ቢኮዝ ይሄ ኢኒሽቲቭ $3 ትሪሊየን ኢኒሽቲቭ የቻይና ተሳካ ማለት አለቀ። ቻይና ማንም ሊያቆማት አይችልም። ስለዚህ ይሄ የቻይና ፕሮጀክት ኢትዮጵያም ድረስ ነው የሚመጣው። በነገር ላይ አሁን የምናየው በውሃ ነው አይደል? ይሄ የ85% ሺፕ ትራንስፖርት ነው አይደል ያለው። አሁን ግን በባቡር ነው። ከቻይና ሸቀጦች ይገዛሉ ለአፍሪካ ሀገሮች፣ ለኢስተርን ዩሮፕ፣ ኤዥያ ውስጥ፣ አፍሪካ ውስጥ በአጠቃላይ ያም ፕሮጀክት ጀምሯል። በዚህ ጉዳይ ላይ ቻይኖች አስተያየቶቻቸውን ይሰጣሉ። ብሪክስ አይደለም ቤልት ኤንድ ሮድ ኢኒሽቲቭ ነው የሚባለው እና አላወቁትም። ግን እንኳን ነገርከኝ ለማለት በማላውቀው ጉዳይ ላይ አውቃለሁ ብዬ መዘባረቅ ስለማለት ቼክ አድርገው የሚነካቸውን ሀገሮች ቼክ አድርገው። ጥሩ እሺ፣ በቃ እንደው 1 ደቂቃ ልጠቅልልህ ቴሌ። በ1 ደቂቃ አስተቀልለው በሁለተኛው ዙር እመጣበታለሁ ከወንድሞቼ ከሚናገሩትን ሰምቼ። እዚህ ጋር እንግዲህ አሁን ዋነኛው እንግዲህ የአሰብ ጥያቄ አይደለም፣ ግልጽ ነው። አሰብ አይደለም ለኢትዮጵያ መንግስት። የኢትዮጵያ መንግስት ዋነኛው ፍላጎት የነ ዩናይትድ አረብ ኤሚሬትን ኦፊሻል ያልመጣችን ብያለሁ ኃይል ካልወስድም ለኢራን እንግዲህ የባድ አልመንዳም ሪንግ ለመቆጣጠር ነው። ባድ አልመንዳም ሪንግ የሚቆጣጠሩት ሀያላን ናቸው። ኢራን እዛ ቦታ ማስገባት አይፈልጉም። እነ ጅቡቲ የሀያሎቹን ኢንተረስት ጠብቀው ነው። እነ ኤርትራ የሀያሎቹን ኢንተረስት ጠብቃ ነው። በባድ አልመንደብ ሪንግ ላይ ከአሜሪካ ጋር ሰጣ ገብታ አታውቅም። ኤርትራ ከቻይና ጋር ሰጣ ገባት ከነራሻ ጋር ገብቶ አያውቁም። ስለዚህ የኢትዮጵያ መንግስት እኔ ለኢራን መንግስት የትሮ ኮርስ ሆኖ ራሱንና እንደ ኢትዮጵያ ዜጋ እኛን ማስበላት የለበትም የሚል አቋም አለኝ እንጂ ይሄ የአሰብ ጥያቄ አይደለም። ይሄ ነገር ደግሞ ምን ደግሞ ነገ ከነገ ወዲያ ደግሞ ኦፊሻሊ ደግሞ እየጎላ ሲወጣ ደግሞ የምትረዳ ይሆናል። ይሄ ነው። ሁለተኛው ዙር መለሳለሁ። በዚህ አጋጣሚ ያው ብሩኬ የትግራይ ተወላጅ ነው፣ ግን የፋኖን ማል ያደርገው ሎጎ ሲመጣ ፈገግ አድርገኸኛል እና ከምን አኳያ ነው የሚለውን ነገር በኋላ ትመልስልኛል። ዋይኖት እንደ የሁኔታ ፖለቲካ አስፈላጊ ከሆነ የሆነ ግን መለያ ለብሶ ስሜ ሁለቴ ተነስቷል ቀርቷል። ብሩኬ እሱ ችግር የለውም ልመልስ። ለእናንተ ግን ለፖለቲከኞች መጨረሻ ላይ በዚሁ ባላችሁበት አንዳንድ እያስቀረሁኝ ለአቶ ልደቱ አያሌው የፊታችን ሮብ ወይም ሐሙስ ከኔ ጋር ቆይታ ስለሚያደርግ አንዳንድ ጥያቄ ወይም ደግሞ ሁለት ሳይበዛ ጽፋችሁ አቶ ልደቱን ባገኘው ይህን ጥያቄ ጠይቃለሁ የምትሉትን ታዘጋጁልኛላችሁ እንዳትረሱ። ለአድማጭ ተመልካቾች የፊታችን ሮብ ወይ ሐሙስ ሲሆን ኤግዛክት ቀኑን አሳውቃችኋለሁ። ቴሌግራም ላይ ቤተሰብ ያልሆናችሁ ቴዲ ሐዋሳ እያላችሁ የቴሌግራም ቻናል ቤተሰብ ሁኑ። ላይቭ ከመግባቴ በፊት የምንወያይበትን አጀንዳ ምጽፈው በዚያ ነው። አንዳንድ ወቅታዊ ዜናዎችንም ሀገራዊ ሁሉን ያካተተ ዜናዎችን ምጽፈው በዚያ ነው። መረጃ ለማግኘት እንዲመቻችሁ ቤተሰብ ያልሆናችሁ ስልኮቻችሁን አውጥታችሁ የቴዲ ሐዋሳ የቴሌግራም ቻናል ቤተሰቡ ነው። በተለይ ከሀገር ውጭ ያላችሁ ዲያስፖራዎች በሀገራችሁ ጉዳይ ምን እየተካሄደ እንዳለ ሚዛና የሆነ መረጃ የምታገኙበት ነው። ቴንኪው። እሺ ታፕታፕም እያደረጋችሁ ቴንኪው፣ ከልብ አመሰግናለሁ። ታፕታፕ ላደረጋቸው ስሜ ግን አልተነሳም። መልስ መስጠት ቀረ። በመጀመሪያ አንተ ስለገባ ነው የመለስኩት እንጂ አፄ ምኒልክን የፈረንሳይን የጅቡቲን ለማውራት ነው። ስምን አላነሳውም። በተራ ትሆናለህ። ከቀረ ችግር የለውም። አሁን እንደዚህ እናድርግ። ውይይቱ ምን ይሆናል መሰለህ? ቅድም ያልኩት ነገር ኢትዮጵያ ጦርነት ኢንቪተብል ከሆነ
ኢትዮጵያ እንደ ሀገር ምንድን ነው ያላት? የኤርትራ መንግስት ምንድን ነው ያለው? የኤርትራ መንግስት ምናልባት የተወሰነ ፋክሽን የፈጠረውን የቲፒኤልኤፍ ሰዎችን እና ሰራዊቶቻቸውን ሊጠቀም ይችላል። ይሄስ ራሱ በትግራይ ተወላጆች ዘንድ ምን አይነት ስሜት ይፈጥራል? ይሄስ ራሱ በተወሰነ የኤርትራ ተወላጆች ዘንድ ምን አይነት ስሜት ይፈጥራል? ከፋኖች ጋር ስንሰራለን ቢሉ ይሄኛው ምን አይነት ስሜት ይፈጥራል በፋኖ ደጋፊዎች ዘንድ? ከኦነግ ጋር እንሰራለን ካሉ እየሰሩ እንደሆነም ሲናገሩ ሰምተናል። በኦሮሞ ተወላጆች ዘንድ እዚህ አይነት ነገሮች ምን አይነት ስሜት ይፈጥራል? ሁለተኛ ከፋኖ ጋር የጀመረውን ሳይጨርስ፣ ከኦነግ ጋር የጀመረውን ሳይጨርስ፣ ከቲፒኤልኤፍ ጋር የጀመረው ነገር ሳይጨርስ ይሄ መንግስት አሁን ከኤርትራ ጋር ሌላኛ ፓንዶራ ቦክስ የሚከፍት ከሆነ መጨረሻው ምንድን ነው የሚሆነው? አሁን ፓወር ፖለቲክሱን እናወራ እንዳልነው ኦኬ፣ አሰብን ልንቆጣጠር እንችላለን። አስመራም ልትገባ ትችላለህ፣ ምጽዋንም ልትይዝ ትችላለህ። አካባቢውን በሰላም ጠብቀስ መቀጠል ትችላለህ ነው ጥያቄው። ጦርነት ካልሆነ እስከ መጨረሻው ድረስ ይሄ መንግስት የኤርትራ መንግስትም የኢትዮጵያ መንግስትም አሟጣው ሊጠቀሙት የሚገባቸው ነገር ይሄ ነው የምትሉት ሳላችሁ የመፍትሄ ሀሳብ የላችሁም። ከሌላቸው ደግሞ ጦርነቱ ነው የሚታየን ካላችሁ ጦርነቱ ምን አይነት መልክ ይኖረዋል? ይሄ ዝም ብለህ በሲስተም አልኩኝ በስሜት አይደለም የምናወራው፣ በስሌት ነው ማውራት ያለብን። አድማጭ ተመልካቾቻችን እዚህ ውስጥ ያላችሁ በሙሉ ከኛ የበለጠ እውቀት አላችሁ። ዶኒቲንግ ሪኩዌስት ልካችሁ ስላልገባችሁ ነው እንጂ እያደመጣችሁ የታዘባችሁን ነው። ቢያንስ ለተቀሩትም እውቀት ሊሆን በሚችል ደረጃ ነው እየተወያየን ያለ ነው። እናንተን በማክበር ለጆሮችሁ ተስማሚ የሆኑ ውይይቶችን እያደረግን ያለ ነው። ታፕታፕ አድርጉ፣ ኮፒ ሊንክ ሼር አድርጉ። እነዚህ ወንድሞቼን ከልብ ነው ማመሰግነው ለጨዋነታቸው። እሺ ከሳሚ ቀጥሎ ወደ ሳሚን አይደል ቴሪ እኔ ልግባና ሰዓት ሄዷል። እኔ ጋር ላይክ ኢትስ ጎይንግ ቱ ቢ 1 ፒኤም። እሺ ነገ ስራ ስለ አንተ ተራው እሺ፣ አመሰግናለሁ። ምን ደቂቃለሽ ወንድሜ? እሺ አመሰግናለሁ። ቅድም የተነሱ ነገሮች አሉ ላይክ የኤርትራና የትግራይ ህዝቦች ልዩነት ምንድን ነው? የሶማሌና ምናምን የኢትዮጵያ ሶማሌና ያኛው ሶማሌ ኤትኖሎጂውን ማጥናት ሲምፕል ኤትኖሎጂውን ማጥናት አንድ እንደሆነ ያሳያል። ወይ ደግሞ ዝም ብሎ ጅጅጋ መሄድና ሴንቲሜንቱን ማየት የሰዎቹን የህዝቡን ሴንቲሜንት ማየት ኢት ፕሩቭስ ዳት ስቲል ሴንቲሜንቱ አንድነትን ወደዛ መሄድን ምናምን አይነት ነው። ብዙ ማውራት አልፈልግም በዚህ ጉዳይ እዚህ። ሌላው ዲቪዚቭ ፖለቲክስ ኢዝ ዘ ሪዛልት ኦፍ ፖለቲካል ኤሊትስ ኤንድ ዜር ኦውን ኢንትረስት። በቃ ይሄ ዋናው ነገር ይሄ ነው። ዛሬ እዚህ በብሔር ተቧድኖ ህዝቡ የሚባለው ኢትስ ቢኮዝ ኦፍ ፖለቲካል ኤሊትስ ፕራይቬት ኢንትረስት ነው፣ ሌላ ምንም አይደለም። ዲቪዚቭ ፖለቲክስ ነው ቲፒኤልኤፍ ስታራምድ የነበሩ ፎር 30 years ፎር ዲቫይድ ኤንድ ሩል በደንብ ተጠቅመውበታል። ዛሬ የሚያባላን ኢዝ ዘ ሪዛልት ኦፍ ፖለቲካል ኤሊትስ ኢንትረስት ነው፣ ሌላ አይደለም። ስለዚህ ሰዎች ሲከፋፈሉ ህዝቡ ወጥቶ አይደለም እኛ እዚህ ጋር ነን እኛ እዛ፣ ፖለቲካል ኤሊቶች ናቸው ሮድማፕ የሚሰሩት። ይሄን አንደርስታንድ ማድረግ ያስፈልጋል። ምናልባት ወደኋላ ልመለስና አይሻ ስትናገር ስለነበረው ኦልሞስት አክቹዋሊ እሱ የቃላት ጦርነት እንደተጀመረ ትረዳለህ ቴዲ። ኤርትራ እንደ ሀገር ማየት ያስቸግራል። እሱ አይደለም የጀመረችው። አብይ ድሮኖች ሲያስመርቅ ወይ ሲጎበኝ ምን ብሎ ነበር? አንዳንድ ትናንሽ ሀገሮች ችግር ለመፍጠር የሚሞክሩ አይነት የሚል እሱ ነው የጀመረው። ትናንሽ ሀገሮች ናቲንግ እንትን ኤርትራ ብቻ ነው ትንሽ ሀገር ኮንሰርን ያላት ከኢትዮጵያ ጋር እና እሱ ነው የጀመረው። የቃላት ጦርነት እንደተጀመረ ትረዳለህ። እና የአይሻም ኦልሞስት አንድ አይነት ናሬቲቭ ነው ይዛ እየሄደች ያለችው መልስ ማለት ነው። በሌላ በኩል አሁን ባለው ሁኔታ ጦርነት ለኢትዮጵያ ያዋጣታል ወይ? 7 ዓመት ይዋጋ ነበር። ለምሳሌ አብይ እየተዋጋ ነው። አሁንም ጦርነት አዋጭ አይደለም። ኢንተርናሊ ዲቫይድድ ነው ህዝቡ። ዲቫይድድ ቢኮዝ ኦፍ ሎትስ ኦፍ ጉዳዮች። ከተማ ውስጥ ያለው ህዝብ ተርቧል። አርሶ አደሩ ማረስ እየቻለ አይደለም። ጦርነቶች አሉ ብዙ ቦታ ላይ። ነጋዴ መንቀሳቀስ አይችልም። ነጋዴ በከተማ ውስጥ ካድሬ ተማሯል። ሰራተኛ እየራበው ነው። ይህን ህዝብ ይዘህ ጦርነት አትመኝም። ነገር ግን ጦርነት ራሱ ኮሄዥን ዩኒቲን ይፈጥራል። ሰምታይምስ መንግስታት ምን ያደርጋሉ? ኢንተርናሊ እንዲህ አይነት ዲቪዥን ካለና ችግር እየመጣባቸው ከሆነ ሌላ ስትራቴጂ ይነድፋሉ። ጦርነት
ህዝብን አንድ ያደርጋል፣ እንትንም ይቀይራል፣ የሰውን እይታ ወደ ውጭ ያደርጋል፣ አንድነትም ያመጣል ብለው አይ ቲንክ ያንን ሊያደርጉ ይችላሉ። አሁን ባለው ሁኔታ ብዙ ችግር አለ ወይ? ብዙ ችግር አለ ሀገሪቷ ውስጥ ከተማረ ሰው ጀምሮ እስከ ነጋዴ በብዙ ችግር ውስጥ ነው ያለው። የኮሪደር ልማት ጥሩ ነው፣ መንገድ ይሰራል፣ መንገድ ለሀገር ነው። ግን የተሰራበት ያለው መንገድ it is in a way that it erases the poor from the city centers ወደ ፔሪፌሪ ይገፋል ድሃን፣ ገንዘብ ያለውን ወደ መሀል ያመጣል። ኦሊጋርኪክ አይነት ማለት ነው። ስለዚህ እሱም ህዝቡ ደስተኛ ነው ወይ? ዛሬ ከመሀል ተፈናቅሎ ሄደ ሩቅ ቦታ የተደረገው ሰው ደስተኛ ነው ብለህ ካልክ ቤት ሊሰጠው ይችላል፣ ደስተኛ ላይሆን ይችላል። ጥናት ይፈልጋል። ይሄ የተወሰኑ ፕሮፓጋንዳ የሚሰሩ ሰዎች አሉ። አክቹዋሊ የሬጂሙ ተከፋዮች ደስተኛ ነው ምናምን ብለው ህዝቡ ያው የተወሰነ ሰው ሪከርድ እያደረጉ ይለቃሉ። ህዝቡን አይወክልም እሱ። ምን ያህል ሰውስ ቤት አገኘ፣ ምን ያህል ሰውስ ተነሳ ፍሮም ስፔሲፊክ ኔይበርሁድ የሚለውም ቁጥር ዴታ ያስፈልጋል። ስለዚህ ይሄን አይነት ህዝብ ይዘህ ወደ ጦርነት መግባት አስቸጋሪ ነው። ኤርትራ አድቫንቴጇ ምንድነው? ይሄ ነው። ኢንተርናሊ ፍራጃይል ነው ሀገሩ። ፍራጃሊቲ የጀመረው አሁን አብይ ከመጣ ምናምን ጀምሮ አይደለም። ፍራጃሊቲ የጀመረው ቢኮዝ ኦፍ ቲፒኤልኤፍስ ዲዛይን። በቃ ህዝቡ እንዲህ በብሔር ተከፋፍሎ እንዲባላ ሶ ዛት ዴይ ካን ላይክ ሩል ዘ ካንትሪ የፈለጉበት ያህል ጊዜ መለስ ሲናገር የነበረው 97 ዓመተ ምህረት አካባቢ ተጠይቆ ይመስለኛል ስንት ዓመት ስልጣን ላይ መቆየት ትፈልጋላችሁ እንደ ኢህአዴግ? የመለሰው መልስ በዛ ወቅት ጃፓንን እያስተዳደረ ያለው ፓርቲ ለ50 ዓመት አስተዳድሯል። ስለዚህ ዋይኖት ህዝብ ከመረጠን ያው እንቀጥላለን አይነት መልስ ነው የሰጠውና ረጅም ጊዜ መምራት ዓላማ ነበራቸው። ያው ታንክስ ቱ ዘ ፖፑላር ሙቭመንት በ2015-14 የጀመረው ፖፑላር ሙቭመንት ጠራርጎ ወሰዳቸው። ግን ደግሞ ከነሱ የባሰ እኔ የመጣው አሁን ሰላም የማይሰጥ ለህዝብ ደንታ የሌለው፣ ለተማረ ሰው ደንታ የሌለው፣ ለእውቀት ደንታ የሌለው፣ ለትውልድ ለቀጣይ ትውልድ የማያስብ አይ ዶንት ቲንክ አሁን የወደብ ጉዳይ ብልጽግና ለሀገር አስቦ ምናምን ብዬ መውሰድ ይቸግረኛል። የተራበ ሰው እያስራብክ ሌላ ነገር አታልምም። እዚህ ጋር ያለውን አስተካክለ ጦርነትም ከሆነ በዛ ትዘጋጃለህ። ሰው አጀንዳው ትኩረትን ወደ ሌላ የመቀየር አይነት ሊሆን ይችላል የሚል እምነት አለኝ። በአንድ በኩል ምርጫም የደረሰ ነው፣ ለሱም ፕሮፓጋንዳ መጠቀሚያ አይነት ይሆናል የሚል እምነት አለኝ። ከዚያ ውጭ ግን ጦርነት ከተጀመረ ማለት ነው እዛ ጋር አንድ ፖለቲከኛም እንደዚሁ ሲናገር ሰምቼዋለሁ። አንድ ይሄ አጀንዳ ለማስቀየር ነው በመንግስት በኩል የመጣ ነው የሚለው ነገር ጠቅላይ ሚኒስትሩ የባህር በር እንደሚያስፈልግ ልብ ብላችሁ ከሆነ የተናገረው እኮ በሰላሙ ጊዜ ነው እኮ። አሁን ያለው ነገር ሳይፈጠር በፊት ነው። ታስታውሱ እንደሆነ እኔና ኢየሱስ እንደመር አሰበኛ ይሆናል ብሏል። በሰላሙ ጊዜ ነው ይሄ የባህር ኃይል እኮ እያሰለጠነ የነበረው ይሶይ የፋኖ ኦነግም ሳይታኮስ ከቲፒኤልኤፍ ጋርም ሳይታኮስ። ስለዚህ አስቀድሞ የተዘጋጀበት ጉዳይ አይደለም ወይ? በሰላሙ ጊዜ ነው እንግዲህ ኖህ በጠራራ ፀሐይ መርከብ እንደሚሰራ ይሶዬ በጠራራ ፀሐይ ነው የባህር ኃይል የሚያሰለጥነው። አንዳንዶች እንደው የባህር በር ሳይኖር ዝም ብሎ ነው የባህር ኃይል የሚያሰለጥነው እያሉ የሚሳለቁም ነበሩና ምናልባት ፕራይም ሚኒስተር ከሆነበት ጊዜ ጀምሮ በማግስቱ አይደል ይሄን ጉዳይ እያሰበ ያለው? እንዴት አሁን አጀንዳ ማስቀየር የሚባለው አሁን ያመጣው ነገር ቢሆን ነው? ምን ትላለህ በዛ ጉዳይ? ቀድሞ ፕላን ስለማድረጉ እርግጠኛ አይደለሁም። ባይዘው የተወሰኑ ቪዲዮዎች የተለጠፉ አሉ፣ አልሰማቸውም። የካድሬዎች የለጠፏቸው ለምሳሌ ናትናኤል የለጠፈው ቪዲዮ አለ፣ ግን አልሰማሁትም ከፍቼ። ፕሮብለም ኢዝ ኤርትራና ኢትዮጵያ ምን አይነት ግንኙነት የነበራቸው? ከአዲሱ መንግስት ከመጣ 2018 የነበረው ግንኙነት የሀገር ግንኙነት አይደለም የሚመስለው። የሁለት ሰዎች ብዙ ሰዎች ሲተቹ ነበር በወቅቱ የጓደኝነት It is not about states, but it's about individuals. ሁለት ሰዎች ስቴትን የወከሉ ናቸው for that matter። ግን የሚያደርጉት ነገር የተፈራረሙት ነገር ብዙ ነገሩ ፐብሊክ አይደለም። ግን በጣም ሲገናኙ እንደ ጓደኛ ለሻይ ቡና ሁሉ ሲገናኙ ታያለህ።
ያንን ሰው ወዴት ወሰደው? አገራዊ ኢንተረስት ያለው ግንኙነት እንዳልሆነ አገራዊ ናሽናል ኢንትረስት ላክ ያደረገ ግንኙነት እንደሆነ ተደርቶ ሰው መተቸት ጀመር። ዜን በኋላ አለመግባባቱ በምን እንደመጣም አይታወቅም። አለመግባባቱ ፎርዛት ማተር መች ነው የደቡብ አፍሪካ ፕሪቶሪያ ስምምነት ጀምሮ ነው አለመግባባት የመጣው እስከዛ በፊት ነው የሚለውን ነገር ማወቅ አንችልም። ምክንያቱም ምንም ግልጽ የሆነ ነገር የለም። ሴክሬሲቭ የሆነ ሪሌሽንሽፕ ነው ያደረጉት ሁለቱም። ስለዚህ ቀድሞ ያሰበውን የሚለውን እርግጠኛ አይደለሁም ስለሱ ቱ ቢ ኦነስት። ግን አሁን ጦርነት ለመጀመር ከበሮ የምትደልቅበት ሁኔታ ነው ያለው ወይ? እንደ ኢትዮጵያ መንግስት የኢትዮጵያ መንግስት ዛሬ እያስተዳደረ ያለው ኤሪያዎች የትኞቹ ናቸው? አዲስ አበባ ላይ የሌባ ብዛት መቋጠር ያልቻለ መንግስት ጦርነት ሄዶ ያሸንፋል ብለህ ትገምታለህ? የትኛው ኤሪያንስ ነው እያስተዳደረ ያለው ፉሊ? በቃ ዛሬ መንግስት ይሄ ስትሮንግ ሆልድ ነው። በቃ መንግስት በደንብ ጠንካራ የሆነ ይዞታ ያለው እዚህ ጋር የምትለው የትኛውን ነው? እስቲ ጥቀስልኝ። ከኦሮሚያ የትኛው ነው? ከአማራ የትኛው ነው? ፖኬት ኤሪያስ አሉ። በደቡብ ክልል በደቡብ አቅጣጫ የተረጋጋ ሪሌቲቭሊ የተረጋጋ ኤሪያ ነው። ትክክል ነው። አንድ ጥያቄ የመጨረሻ ላንሳር። አሁን ያልከው በሙሉ ትክክል ነው። ጦርነት አለ አማራ ክልል፣ ጦርነት አለ ኦሮሚያ ክልል። ታዋቂ ሰዎች ይገደላሉ። በደንብ ስሙ ይሄን። ታዋቂ ሰዎች ይገደላሉ። ምናልባትም በቀጣይ ቀናቶችን በጣም የምታውቋቸው ትላልቅ ታዋቂ ሰዎች ሊገደሉ ይችላሉ። አሰቃቂ የሆኑ ነገሮችን ልናይ እንችላለን። ጦርነት ለሚባለው ለምሳሌ ይሄን እንስማ እስኪ። ማለት ነው ብዙ የትግራይ ልጆች ማለት ነው ብዙ የትግራይ ልጆች የአባኦ ታጋዮች ሆነው አሁን ይሰራሉ። ወለጋ ላይ ተወልደው ያደጉ ማለት ነው። የአብሮ አደጎች የአባኦ የጦር መሪዎች አሉ። የሚገርምሽ የሬጅመንት መሪዎች አሉ፣ የሻለቃ መሪዎች አሉ። የትግራይ ልጆች ማለት ነው። የአባኦ ጃማሮ የሚመራው የኦላ አሁን ኦላ የኦላ ታጋዮች አሉ የትግራይ ልጆች። እኔ አሁን ኦሮሚያ በህግ ምናልባት ልቀላቀል የምችለው ወደ ኦህዴድ ሳይሆን ወደ ኦነግ ነው። እኔ በህግ እንኳ ራሱ ማለት ነው። ይሄ ቁጥር አንድ አሁን ስታሊን ገብረስላሴን ተከትሎ ማን ገብረስኪ የሚባለው ልጅ ነው ኦነግ ውስጥ ጠቅላላ ቤተሰቦቼ ናቸው ያሉት ነው የሚለው ጌታቸው ረዳ። ትላንት ከትላንት ወዲያ እኮ በነበረበት ሰዓት ሰው እናሳግት ነበር፣ እያሳገትን ገንዘብ እንቀበል ነበር ብሏል። ይሄ የምታየው ሜስ ሁሉ ከፋኖ ጋር እንሰራ ነበር፣ ከኦነግ ጋር እንሰራ ነበር፣ ሰው እናሳግት ነበር፣ ሰው እናሳግት ነበር፣ ይህን ሁሉ እናደርግ ነበር ሲል ለታዋቂ ሰዎችን መገደል እነዚህ ሰዎች ናቸው ተጠያቂ። እነዚህ ስል አሁን ቲፒኤልኤፎች ሊሆኑ ይችላሉ፣ ሻቢያዎች ሊሆኑ ይችላሉ፣ አታውቅም። ስለዚህ እዚህም አንስታቢሊቲ የሚፈጥሩብህ እናንተ ጥሞናን የሚሰልቡት ትልቁን ነገር እንዳታይ ቢሆንሳ። አሁን የባህር በር ስትጠይቅ መጀመሪያ እዚህ ጋር የሚነሳውን እሳት አታጠፋም ይለዋል። እሳቱን ግን የሚለኩሱብህ እነሱ ናቸው። መጀመሪያ ሰው በሰላም ወጥቶ በሰላም እንዳይገባ ይህን የሰዎችን ሰላምና መረጋጋት ሳታስከብር የባህር በር ምን ያደርግልሃል ይላል። ያን ለማስከበር ስትሄድ ዛሬ ቦንጋ ጋር ሰው ይገልባል፣ ከዛ ወለጋ ላይ ይገልባል፣ ከዛ ባህር ዳር ላይ ይገልባል፣ ከዛ ሐዋሳ ላይ ይገልባል። ሶዛት አመቱን ሙሉ 360 ዲግሪ ሲዞርበት ሲጦዝበት ትዞራለህ። አሁን ምናልባት የሚያዙት መንገድ የገባቸው አይደለም። ዋና ማስተሩን ለማጥፋት አይመስልም፣ ቆጣሪውን ማጥፋት ብቻ ሳይሆን መንጋው ከተመታ እረኛው ይበተናል በሚለው ስሌት ይህን ሁሉ አለመረጋጋትና ኬዎስ የሚፈጥረው የሆነ አካል አለ፣ ስምሪት የሚሰጥ የባህር በር ሳይሆን ዋናው ሰላምና መረጋጋት ማምጣት ከተፈለገ ላኪውን ማጥፋት የሚል ዘመቻ የጀመሩ አይመስልም። ይሄን እንዴት ታያለህ? እስኪ ቅድም እንዳልኩት ቴዲ የኢትዮጵያ ኢንተርናል ፍራጃሊቲ ውስጣዊ አለመረጋጋት አንድ ክልል እንኳን መሆን የማትችል ከኢትዮጵያ ክልሎች አንጻር ስታነጻጽረው ኤርትራ የአንድ ክልልን ሕዝብ እንኳን የሌላት ደካማ ደሃ ሀገር ዛሬ 100 ሚሊዮን ሕዝብ ላይ ስትደነፋ ታያለህ። ይሄ በጣም አሳፋሪ ነው። ቱ ቢ ኦነስት በጣም አሳፋሪ ነው። ትንሹ ክልል ስንት ሰው ነው ያለው ዛሬ? ምን ያህልስ የሪሶርስ ልዩነት አለ ኢትዮጵያና ኤርትራ መሀል?
መንገድ ላይ የተከለከሉት መኪኖች እኮ ምግብ ተሸክመው በቲፒኤልኤፍ ጋሻ ጃግሬነት ወደ ኤርትራ ይዘው እየሄዱ ያሉ መኪኖች ናቸው የቆሙት እኮ። ይሄ ምን ያሳያል? ሲሪየስ የሆነ ስኬርሲቲ እንዳለ ትረዳለህ። የራሱን ህዝብ እንኳን መበገብ የማይችል መንግስት፣ በዚህ ደረጃ ሪሶርስ ላክ የሚያደርግ መንግስት 100 ሚሊዮን ህዝብ ላይ በዚህ ደረጃ ሲደነፋ እጅግ የሚያሳፍር ነው። ቱ ቢ ኦነስት ምን አይነት አቅም ኖሮት ነው? መኪና ስለቆመ ምናምን አይደለም ቴዲ። ከታረቀን በኋላ ኢትዮጵያና ኤርትራ ከታረቁ በኋላ እኔ ሪሰርች እየሰራው በአድዋ ጦርነት ጊዜ የተባረረ ሰውዬ ኤርትራ ነህ ተብሎ ተባሮ ኤርትራ 22 ዓመት ቆይቶ የተመለሰ እህቱ ሊጠይቅ የተመለሰ ሰው አግኝቼ ቁጭ አድርጌ አዋርቼዋለሁ። እኔ ስራ ሪሰርች መስራት ነው። ኢንተርቪው አደርጋለሁ። በጣም ደስ ብሎኝ ነው። ረጅም ሰዓት አንድ ቀን አይደለም ደጋግሜ ሳገኘው ነበር እና በጣም ሲደነቅ ነበር በነበረው ከተማ። የተባረረው ከናዝሬት ነው። ናዝሬት 22 ዓመት በኋላ መመለሴ ነው ብሎ የናዝሬት ለውጥ የናዝሬት እድገት በጣም አስደምሞት ሲነግረኝ ነበር ተደጋጋሚ። እና ጠይቀዋለሁ፣ ኤርትራ ውስጥ ምንድን ነው ያለው? ምንም ነገር የለም። ነቲንግ። መንገድ አይሰራም፣ ቤት አይሰራም። ቤት እንሰራለን። ቤት ስንሰራ የቀበሌ ሰዎች ይመጣሉ፣ ብር እንሰጣቸዋለን። ቤቱ ከተገነባ በኋላ ደግሞ ሌሎች መጥተው ያፈርሱታል። ቢራ ልንጠጣ እንገባለን። አንድ ከደረሰን አንድ ፋብሪካ ነው ያላቸው። አንድ ከደረሰን መድገም አንችልም ቢራ። ይሄ ምን ያሳያል? የሪሶርስ ችግር እንዳለ፣ ትንሽ አይደለም ሲሪየስ የሆነ የሪሶርስ ችግር እንዳለ ትረዳለህ። በምን አቅሙ ነው ኤርትራ ሊዋጋ የሚችለው? ነገር ግን ኢንተርናል ፍራጃሊቲው ምን ፈጥሯል? እነሱ ብቻ ሳይሆን ውስጥ ያሉትን ድረስ በመያዝ አሁን የተባሉትን ግንባር በመፍጠር ቅድም እንዳልኩ ከቲፒኤልኤፍ እና ከፋኖ ከኦላ ጋር እየሰራ ከሆነ የኤርትራ መንግስት ወር ቲፒኤልኤፍ እነዚህን ሁሉ አደራጅቶ ከሆነ ዛሬ የኤርትራ መንግስት አዲስ አበባ አለ ማለት ነው ብዬ አምናለሁ። ምናልባት ሌላው ቅድም ስለ የባህር በር በሚኒሊክ ጊዜ ብሎ ተናግሯል ዳኒ ይመስለኛል። ኢትዮጵያ የባህር አሰብን አክሰስ ታደርግ ነበር በሚኒሊክ ጊዜ። የኤርትራ ጦርነት ከያዘም በኋላ የጣሊያን መንግስት ከያዛትም በኋላ አሰብን አክሰስ ታደርግ ነበር። 1952 በሊግ ኦፍ ኔሽን በኮንፌዴሬሽን እንዲደራጁ ከተባለ በኋላ ያው ቅድም እንደተገለጸው ኤርትራ በኢትዮጵያ ፉሊ ኦን አድርጋለች። በኋላ ላይ ኮንፌዴሬሽኑ ፈርሶ እንዲዋሃድ ተደረገ። ያ ቆይቶ ወደ ጦርነት እንዲወጡ አደረጋቸው። ነገር ግን ይሄ የምናውቀው ቴሪተሪ የዛሬ 100 ዓመት የዛሬ 200 ዓመት የነበረ ነው ወይ? ኢትዮጵያን ቴሪተሪ አሁን ያለው ቴሪተሪ የነበረ ነው ወይ? በደርግ ጊዜ የነበረው እኮ ኢትዮጵያ ኤርትራንም አካቶ በሚኒሊክ ጊዜ ደግሞ ጅቡቲንም አካቶ ሂስቶሪካል ናሬሽኑን ካነሳን ማለት ነው። ስለዚህ በጥንቃቄ ማየት አስፈላጊ ነው። ሌላው ፖለቲክስ እንደ መጽሐፍ ቅዱስ ታሪክ ይዞ የሚሄድ ነገር አይደለም። ፓወር ሪሊ ኢምፖርታንት ነው። ዛሬ ቅድም ጠቅሰዋል አንተ ያን ቅድም ሲናገር በማይንዴ ሲመጣ የነበረው ክሬሚያን ለምንድን ነው መያዝ የፈለገው? ክሬሚያን አይደለም ዶኔስክ ሪፐብሊክን ጨምሮ እያሰፋ ዛሬ ድረስ ጦርነት ላይ ነው ፑቲን። ዋይ ፑቲን ወንትስ ቱ ኢንቬድ ዩክሬን? ኢንትረስት ስላለ ሀገራት ኢንትረስት አላቸው። በ20 ኪሎ ሜትር ዲፍረንስ ላይ ያለን የባህር ወደብ ኦውን አናደርግም፣ አክሰስ ማድረግ አንችልም፣ ታሪካዊ እንትን የለንም፣ ባለቤትነት የለንም ብሎ ማለት ቶታሊ ሮንግ ነው ለኔ የሚል እምነት አለኝ። በጣም ረጅም ጊዜ ነው የሰርኩት። አመሰግናለሁ ቴዲ፣ ሁላችሁንም። ኔክስት ታይም እንገናኝ። ይቅርታ በጊዜ ስለምወጣ ሰዓት እኔ ጋር ስለሄደ ነው። ይሄን ነገር ልበልና ወደ እንትን አመጣለሁ። እኔ እኛ ሀገር ጋር ሲሆን ለምን እንደሚለይባቸው አላውቅም። የትኛውም ዓለም ኢንተርናሽናል ፖለቲክስ የተማራችሁ ሰዎች እዚሁ ውስጥ ልታግዙኝ ትችላላችሁ። እኔ የሪያሊዝም ተማሪ ነኝ። በናሽናል ሴኩሪቲ ጉዳይ አይደራደርም። አሁን ብዙ ሰዎች ማይገባቸው ለምሳሌ አሜሪካ አምስተኛው ደፊዝ አሜሪካ ዩኤስ ፕሬዚዳንት ጄምስ መኖሮ የሚባል የመኖሮ ዶክትሪን የሚባል አላቸው። አሁን አሁን ኢፊካይስ ነው ዚስ ደሞኖሮ ዶክትሪን ማለት ዌስተርን ሄሚስፌር ላይ የትኛውም ዓለም መጥቶ ሚሊታሪ አላንስ መፈራረም አይችልም። ዌስተርን ሄሚስፌር አሁን የምታዩት የራሽያ ጦርነት ዓለም ትጠፋለች እንጂ ዩክሬን
የኔቶ አባል ሀገር አትሆንም። የናሽናል ሴኩሪቲ ጉዳይ ነው። ቻይና ትጠፋታለች እንጂ ታይዋን በታሪክ ራሷን የቻለች ሀገር አትሆንም። ይሄ ግን የሚሆነው ጉልበት ሲኖር ነው። ግሬት ፓወር ፖለቲክስ አሁን ያለንበት ዘመን ማለት ነው። ኢትዮጵያ ሆርን ኦፍ አፍሪካ ላይ ሁላችንም ማሰብ ያለብን እንደ ሀገር ጉልበተኛ መሆን አለብን። በሚሊተሪ መፈርጠም አለብን። እንደ አንድ ኤርትራዊ ደግሞ ተወላጅ መጥቶ እዚህ ጋር ጉልበተኛ እንዳትሆኑ በዚህም በዛም ችግር እየፈጠርኩባቸው አሰናክላቸዋለሁ ቢል ትክክል ነው። ቢኮዝ ሪጅኑ ላይ እኛ ዶሚኔት እንዳናደርግ ቢኮዝ ካላቸው አቅም አንጻር እያንዳንዱን ነገር አንዱ ቢያደርጉ አልፈርድባቸውም። ከነሱ የሚጠበቀውን በአቅማቸው የሚጠበቀውን ነው የሚያደርጉት። ግን ግሬት ፓወር ፖለቲክስ ያን አይደለም የሚለው ያለህበት አናርኪስት የሆነ ዓለም ላይ ከሆነ ዜር ኢዝ ኖ ሃየር አውቶሪቲ የለም። ወይም ደግሞ ይሄ አናርኪ ማለት ይሄ አብሰንስ ኦፍ ሃይራርኪ ማለት ነው። ሃየር አውቶሪቲ የለም። በቃ ማንም ለራስ ያለው ራስ ነው። ኢትዮጵያ ከፈረጠመች በሚሊተሪ ከጠነከረች ህግ የሚባል ነገር የለም። ህግ የምትጽፈው አንተ ነህ። አሁን ለምሳሌ አሁን ያለንበት ዘመን መልታይፖላር ሲስተም ላይ ነው ሲባል ራሽያም የራሷን ህግ ትጽፋለች፣ ቻይናም ትጽፋለች። ወይ አሜሪካ እንደጻፈችው ማለት ነው። እነዚህ ኢንተርናሽናል ኢንስቲትዩሽኖች ወርልድ ባንክ፣ አይኤምኤፍ፣ ዩኤን ምናምን የሚባሉትን አሜሪካ የምትታዘዛቸው ለምንድን ነው? ራሷ ህጉን ስለጻፈች ነው። ቻይና ማትታዘዘው ለምንድን ነው? ቻይና ጋር ሄደህ ዲሞክራሲ ያስፈልግሻል ብትላት አፍንጫ አላስ ነው የምትለው። ከዲሞክራሲ ጋር ተያይዞ ምን እንደሚመጣ ታውቃለች። ቻይና የራሷ ህግ ነው ያላት። አሁን ቤልት ኤንድ ሮድ ኢኒሺየቲቭ የሚባለው ነገር የምትዘረጋልህ ለዛ ነው። ኤዥያን ባንክ የምትገነባልህ ለዛ ነው። ራሽያ ኢስተርን ኢሮፕ ላይ ዶሚናንት የምትሆነው የራሷን ህግ ነው የምትጽፍልህ። ብሪክስ የምታቋቁምልህ ለዛ ነው። ልክ እንደዛው አሁን ያለህበትን ዘመን የሚዋጅ ነገር ነው የሚያስፈልገን ብዬ አስባለሁ። የባህር በር ያስፈልገናል ስንል ሸቀጥ ለማስገባትና ለማስወጣት አይደለም። አሁን ባለንበት ነባራዊ ሁኔታ ጅቡቲን እንደምታዩት ነው። ከታሪካዊ ጠላቶቻችን ጋር ከዚህ ቀደም ኢምፖርት ኤክስፖርት ስናደርግ ጅቡቲ እዛ ፖርቱ ላይ የሚሰሩ አብዛኞቹ ኢትዮጵያውያን ነበሩ። ዛሬ በጥቂት በቁጥር የሚታያቸው ኢትዮጵያውያን ናቸው አሉት። እሱ ብቻ አይደለም፣ ፖርቱን ኮንትሮል ለማድረግ ግብፃውያን ተስማምተው ተነጋግረዋል። በሌላ አባባል ከውጭ የምናስገባቸው ሸቀጦች በሙሉ በግብፃውያን እየተፈተሹ ነው የሚገቡልህ ማለት ነው። በጅቡቲ ታፍነሃል፣ በሶማሌ እንዳታገኝ ተደርጋል። ተወቆይ ሸቀጡን ተወሺ በየብስም ታስገባለህ እንበል። ወዲያው የምትጠጋው የናሽናል ሴኩሪቲ ጉዳይ ስለሆነ ነው። ቀይ ባህር ላይ ሚሊተሪ የምትገነባው ቀይ ባህር ላይ ምን እንደሚካሄድ ማወቅ ስላለብህ ነው። ይሄ የኦነግም የፋኖም የአብንም የሁላችሁም የቤት ስራ እኮ ነው ይሄ ጉዳይ አይደለም እንዴ? እና ሸቀጥ ለማስገባት አይደለም። ለዛማ ለጅቡቲም ለሌሙ ወደብ ለኬንያም እየከፈልክ ከዛ በኋላ እዚህ ሶማሊያ ጋርም እየመጣ 1.5 ሚሊዮን 2.5 ቢሊዮን ብርም ዶላር እየከፈልክም እኮ ሸቀጥ ማስወጣት ትችላለህ። ይሄ የሸቀጥ ጉዳይ አይደለም፣ የናሽናል ሴኩሪቲ ጉዳይ ነው። ስለዚህ ሌሎች ሀገሮች በናሽናል ሴኩሪቲ ጉዳይ ላይ ዶሚኔት እንዳደረጉት ሁሉ እንደማይደራደሩት ሁሉ እኛ እንዴት ነው የምናደርገው? የምንሄድበት መንገድ አሁን ጥያቄ መሆን ያለበት እኛ አካባቢውን ዶሚኔት ለማድረግ የምንሄድበት መንገድ አቅም አለን ወይ? ከኤርትራ በኩል የሚገጥመን ቻሌንጅ ምንድን ነው? በዚህ ጉዳይ ላይ ምን እናለን ለማለት ያለው ታፕታፕ አድርጉ። ይቅርታ፣ ጂኦፖለቲካል ኢንተረስት በጣም ክሪቲካል ያነሳው ነገር ቬሪ ቬሪ ኢምፖርታንት። በ20 ኪሎ ሜትር ልዩነት ከባህር ርቆ ያለ ሀገር አይደለም። ዛሬ ጅቡቲ ላይ ስንት ሀገሮች ናቸው መጥተው ሚሊተሪ ቤዝ ያላቸው? ሲግኒፊካንት ነምበር ኦፍ ስቴትስ ዌስተርን ኔሽንስ ሚሊተሪ እንትን አላቸው። ለምንድን ነው? ይሄ ቦታው ሲሪየስ የሆነ ጂኦፖለቲካል ቤኔፊት ስላለው። ስለዚህ ኢትዮጵያ ካልከው ከሸቀጥ ባሻገር ብዙ ነገሮች እንዳሉት ወደ ቤኔፊት ማወቅ አስፈላጊ ነው። ሶሪ ቴዲዬ። ቴንክ ዩ ሳም። እንደ ሁሉ ጊዜ ሁሉ ከልብ ነው ማመሰግነው። እየመጣ በተቻለ መጠን በጊዜ ለመግባት ሞከራ አድርጋለሁ። እሺ ቴዲ። አዳዲስ ሰው ሲመጣና እናንተ ደግሞ እንደዚሁ አድናቆታችሁን እየገለጻችሁ ነው። በዩቲዩብም በተለያዩ መንገድ
ሰላም ታድርስልኝ ይሉኛል። አትጥፋ። ቴንክ ዩ እሺ ቴዲ፣ እሺ አመሰግናለሁ። ሰላም ሆኖ። እሺ ቴንክ ዩ። ከሳም ቀጥሎ አይ ቲንክ ሶራ ነው መሰለኝ። ቆይ ታፕ ለማድረግ እንዲመቻቸው እንደዚህ ላድርግላቸው። እሺ ሶራ ቀጥል። እሺ አመሰግናለሁ ቴዲ። አሁን አንተ ያልካቸው ነገሮች ላይ ያው ሙሉ ለሙሉ የምስማማቸው ነጥቦች ናቸው። አሁን ቅድም ሳሚም ሲያወራ ሰምቼዋለሁ። አሁን ጊዜው ነው ወይ ማለት የሀገር ውስጥ ሰላም፣ እርስ በርስ ግጭቶች፣ በጣም ድህነቶች፣ ብዙ ነገሮች አሉ። እንዴት መንግስት ይህንን ነገር የባህር በር ጥያቄ አጀንዳ ለማስቀየስ ነው የሚል ሀሳብ አንስቷል። ግን አሁን ለምሳሌ ልክ አንተ እንዳልከው ኢትዮጵያ አክሰስ ቱ ዘሲ እንዳይኖራት የሚፈልጉ ኃይሎች ግን ጊዜው አሁን ነው ብሎ ቁጭ አላሉ። እንዳልከውም ጅቡቲ ጋር ሄደው ማኔጅመንቱን እንቆጣጠር እያሉ ነው። ከሶማሌላንድ ጋር ስንፈራረም ከሶማሌ ጋር አብረው ጦርነት ለመፍጠር እንደገና ደግሞ ያንን ነገር እንዳይሳካ ብዙ ጥረቶች ሲያደርጉ ነበረ። እነሱ እንደዚህ ሁለት ስቴፕ እየተራመዱ ከኛ ቀድሞ ለመሄድ እየሞከሩ እኛ እጃችንን አጣጥፈን ሀገራችን ሰላም ስለሌለ እጃችንን አጣጥፈን ቁጭ እንበል ወይ ብለን ማሰብ ይከብዳል። ሁለተኛ ደግሞ ያ ሰላም እንዳይመጣ እርስ በርስ እንድንባላ ዲዛይን ያደረጉት እነዚህ ሰዎች ናቸው። ኢትዮጵያ ረዥም ግጭቶች ውስጥ ረዥም አለመግባባቶች ውስጥ ህዝብና መንግስት እንዳይስማማ አንድ አይነት አስተሳሰብ እንዳይኖረው ብሔራዊ አንድነትና ሀገራዊ አስተሳሰብ እንዳይኖረው ጥረት የሚያደርጉት እነሱ ናቸው። የኔ ቤት ስራ እየሰሩ ያሉት ዲዛይን በተደረገው መንገድ ላይ የሚፈሱ የእኛ ሀገር ሰዎች አሉ። ኦልሬዲ በእነሱ ስራ ያሉ በእነሱ ስፖንሰርድ ሆነው ያንን ነገር የሚያደርጉ ሰዎች አሉ። ዛሬ ሁሉ ነገር በይፋ ስለወጣ ነው እንትን ስለሆነ ዛሬ ቲፒኤልኤፍ ከእነሱ ጋር ሆኖ እየሰራ ነው ያንን ነገር ለማድረግ። ፋኖም እንደዚህ አይነት ሙከራ እያደረገ ነው። ብዙ አይነት ነገሮች ያንን ዲዛይን ያደረጉልን ሰዎች እነሱ ናቸው። እነሱ ኢትዮጵያ አሁን ጊዜው አይደለም ብለው ቁጭ አላሉ። አሁን ነው ጊዜው ብለው እየታገሉ ነው። እኛ እጃችንን አጣጥፈን አይ በቃ ጊዜው አይደለም ሰላም እስኪመጣ ምናምን ብለን የምንቀመጥበት ምንም ምክንያት ያለ አይመስለኝም። ግን አክሰስ ቱ ዘሲ ቅድምም ድምፅ ስታሰማ ነበር የአብይ አህመድ በሰላማዊና በሰላማዊ መንገድ በዲፕሎማሲያዊ መንገድ መሆን ካለበት ማለት ነው። ጦርነቱ ይነሳል ብዬ አስባለሁ። ጦርነቱ የሚነሳው ግን እነሱ ከጀመሩት ብቻ ነው ብዬ ነው የማምነው እንጂ ኢትዮጵያ ሄዳ እንደሚባለው ወራ አሰብን የኔ ነው አድርጋ ምናምን ለማስቀመጥ ፍላጎት አላት ብዬ አላምንም። በኃይል ኢንቬድ አድርጋ ማለት ነው። እንዳልከውም ኢንቬድ ከተደረገ በኋላ ልንቆጣጠረው እንችላለን። ከዛ በኋላ ደግሞ ዘላቂ መፍትሄ ሊኖረው አይችልም ብዬ ነው የማስበው። ምክንያቱም ሁልጊዜ ጦርነት ነው የሚሆነው። ወደብ አግኝተንም ዋጋ ላይ ኖሮ ነው ማለት ነው። ስለዚህ በእንደዚህ አይነት መልኩ የኢትዮጵያ መንግስት ይሄዳል ብዬ አላምንም። ጦርነቱ ከተጀመረ በእነሱ በኩል ነው የሚጀመረው ብዬ። ሁለተኛ ደግሞ እነሱ ጦርነቱን በራሳቸው ሜዳ ይደረጋል ብዬም አላስብም። ወይ በህወሓት በኩል ወይ በፋኖ በኩል መሳሪያ እየረዱ በተለያዩ ነገሮች ያው ኢትዮጵያ ውስጥ የተራዘመ ችግሮች እንዲበኖሩ የማድረግ ስራ ይሰራሉ ብዬ ነው የማምነው። ቀደም ዳኒ ሲያወራ እኔ እንደውም ታይምስ ኦፍ እስራኤልን የማነብ ነው ይመስለኝ። እንደውም እንደዚህ አይነት የአቋም መግለጫ ከእስራኤል መንግስት ራሱ ሲገለጥ አልሰማውም። ኢትዮጵያ ከየትኛውም መንግስታት ጋር ሰላማዊና ጤነኛ የሆነ ግንኙነት ነው ያላት ከኢራንም ሆነ ከእስራኤል ጋር ማለት ነው። እሱ ከኢራን ስጋት ስላለበት እንደ እስራኤልነቱ ከኢራን ጋር ስጋት ስላለበት ኢትዮጵያ ያንን አክሰስ ብትይዝ ችግር ለእስራኤል ከፍተኛ ስጋት ትፈጥራለች አለ። ያንን ይዛ ኢትዮጵያ እስከዛሬ ድረስ ማለት ባለፉት መንግስታት እኮ ኢትዮጵያ ያንን ኮሪደር ይዛ ከእስራኤል ጋር ችግር አልነበረባትም እኮ። ያንንስ ችግር አብይ አህመድ እንዴት ይፈጥራል ብለህ አሰብክ? ሁለተኛ ከኢራን ጋር ደግሞ እንደዚህ አይነት እኛ ለኢራን ብለን እኮ አይደለም ያንን አክሰስ ለመያዝ የምንታገለው ለናሽናል ኢንተረስታችን ነው። እነዚህ ሀገሮች እኮ ለምሳሌ ከጎረቤቶቻችን ያሉ ሀገሮች በሙሉ የአየር ስፔስ አትወጡም ብለው ቢከለክሉን ምንድን ነው? አክሰስ ቱ ዘሲ እስከዚህ ድረስ እኮ ዋጋ አለው እኮ መውጫ ልናጣ ነው ማለት ነው። ጅቡቲ፣ ሶማሌላንድ፣ ሱዳን፣ ኤርትራ፣ ኬንያ፣ ደቡብ ሱዳን ቢዘጉብን አየር ክልላቸውን እኮ ምንም መሆን አንችልም እኮ። አክሰስ ቱ ዘሲ እኮ ማለት ልክ እስከዚህ ድረስ ነው ደረጃው ማለት ነው። ለዚህ ነው የምንታገለው እኮ እኛ። ጅቡቲ ረመዳን ነውና በዓል ስለሚከበር 5 ቀን ስራ የለም። አዲስ አበባ ነዳጅ ይቸገራል። ይሄ ህልውና አይደለም። ይሄ ጊዜ ይሰጣል። ይሄ ነገ የሚያስብል ጉዳይ ነው። ነገ እኮ ለምሳሌ ልክ እንደ ኢትዮጵያ ዶክተሮች ስራ ማቆም አድማ፣ የጅቡቲ ፖርት ላይ የሚሰሩ ሰራተኞች ስራ ማቆም አድማ ያደረጉ እኮ አስቡት። ምንድነው የምትሆነው ኢትዮጵያ? ከዚህ በላይ ናሽናል ኢንተረስት አለ? ይሄ ጊዜ የሚሰጥ ነው።
ሁለቱንም ሰላሙንም እንዲመጣ መስራት ይህንንም መንገድ በዲፕሎማሲያዊ መንገድ እስከ መጨረሻው ጠብታ ድረስ መታገል ያስፈልጋል። ምን አይነት ሜካኒዝም ይከተል የሚለው ነገር እንግዲህ መንግስት እንዳለው ሰጥቶ መቀበል ነው ያለው። እኔ ያለኝን ትላልቅ ካምፓኒዎች ሼር አከፍላቸዋለሁ ብሏል። ይህንን የሚያስቡ ጎረቤቶችን እንዲፈጠሩ ማለት የተሻለ የሚሆነው ብዬ የማስበው እንጂ በጦርነት ከሆነም ኢትዮጵያ ልታሸንፍ እኮ ትችላለች። ግን በጦርነት ሆኖ እድሜ ልክ አሰብ ላይ እየተዋጋን ነው የምንኖረው። ወደቡንም የመጠቀም ቻንሳችን እየጠበበ ነው የሚሄደው። ከተቻለ በተለይ ልክ አሁን ኢሳያስ እንደሚያደርገው የእነሱን ተቃዋሚዎች በማደራጀት ሪጅም ቼንጅ እንዲመጣ ማድረግ፣ የኢትዮጵያን ፍላጎት የሚያከብር ሪጅም ቼንጅ እንዲኖር ማድረግ የተሻለ አድቫንቴጅ ነው። በእንደዚህ አይነት ታክቲኮች በመጠቀም ከሰላም ውጭ ማለት ነው፣ ከዲፕሎማሲያዊ ትግል ውጭ ማለት ነው። ይሄ ነገር ዛሬ ነገ ከነገ ወዲያ የሚያስፈልግ ጉዳይ አይደለም፣ አንገብጋቢ ጉዳይ ነው። እንደ ኢትዮጵያ ጉሮሯችን ተቆርጦ ያለን ሀገሮች ነን። ነገ በሰዎች ዲፔንዳንት የሆነች ሀገር እንዳንፈጥር፣ በሰዎች ዲፔንዳንት የሆነን ሀገር እንዳይፈጠር ግዴታ ዛሬ ላይ ወጥረን መስራት ያለብን ነገር ነው። የብሔር ፖለቲከኛ ስትሆን ከብሔር ውጭ ስለማይታየ እንደዚህ አይነት ሀገራዊ ጉዳዮች ቦታ ስለማይሰጣቸው ነው። ፋኖን ያስታጥቅ ይላል። አሁን ለምሳሌ የእርታቸው ቅድም ሲያወራ ሰምቻለሁ። በግፍ ያስታጥቁ እነሱ ለምን ይሞታሉ አለ። ልክ እንደዚህ እነሱ ዲዛይን ያደረጉትን ነገር ለመቀበል ሬዲ የሆነ ኃይል አለ እዚህ ጋር። ይሄ ነው በቃ። አሁን አቶ ይርታቸው ተረድተውት ወይም ገብቷቸው እውነት ከልባቸው ነው ምናምን ብዬ አላስብም። ግን ልክ እንደዚህ በቃ ሬዲ ሆኖ የእነሱን ነገር ዲዛይን ያደረጉትን ነገር ለመቀበል የተዘጋጁ ኃይሎች አሉ ኢትዮጵያ ውስጥ። ያ ነው ችግሩ። ናሽናል ኢንተረስት እንዳይመጣ፣ ብሔራዊ መግባባት እንዳይኖር የሚፈልጉት ለዚህ ነው። ቀድሞ ፕሮፓጋንዳ በመስጠት ቀድሞ የመንግስቱን ስም በማጠልሸት የተለያዩ ነገሮችን በመስጠት ሌላ አይነት ሀሳብ እንዲበታተን ሀሳቡ ህዝቡን እያደረጉ ብዙ አይነት ችግር የሚፈጥሩት እነዚህ ኃይላቶች ናቸው። እንዳልከውም ቅድም ከማብሪያ ማጥፋ ሄዶ ማጥፋት ይሻላል ወይ? ያንን ነገር ግን ለማድረግ ጦርነቱ እነሱ ካልጀመሩት የኢትዮጵያ መንግስት ይጨምራል ብዬ አላምነው፣ በግሌ ማለት ነው። መጀመሩ አይቀርም፣ ግን እነሱ ናቸው ጦርነቱን የሚጀምሩት ብዬ ነው የማስበው። ሬዲ ያደረጓቸው ኃይሎች እኮ አሉ። ለዛ ለመገዛት ያንን ነገር ለማድረግ የተዘጋጁ ኃይሎች አሉ። ቲፒኤልኤፍ አለ፣ እንዳሉትም ፋኖ አለ፣ ኦላ አለ። ሬዲ የሆኑ ኃይሎች አሉ ይህንን ነገር ለማድረግ። በእነዚህ ኃይሎች ተጠቅመው ጦርነቱን ያራዝሙታል እንጂ ራሳቸውም ይገጥሙናል ብዬ አላስብም። ጦርነትማ መቅጠም የሚፈልጉ እናሸንፋለን ብሎ ቢያምኑማ የትግራይ ድንበር እኮ ክፍት ነው፣ ቀጥ ብሎ መግባት ይችላሉ። ማንም አይከለክላቸውም። ጦርነቱን የማድረግ ኮሚትመንት ቢኖራቸው ማለት ነው። ግን እነሱ የሚፈልጉት ኢትዮጵያን በኢትዮጵያውያኖች እርስ በርስ በማጋጨት ነገሮችን ለማጥፋት ስለሚሄዱ ነው ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንኪው። እሺ ሶራ ቴንኪው። ከሶራ ቀጥሎ አኩና ማታታ። ቴዲ ማን ነው የሚቀጥለው? ኦኬ አሁን የምናገረው ጦርነቱ ከተጀመረና ከተጨረሰ የኢትዮጵያ ጣፈንታ ምን ሊሆን ይችላል በሚለው ነው። ኢትዮጵያ ካሸነፈች፣ ኤርትራስ ካሸነፈች በሚለውና ቅድም ዳንኤል የሚባለው ልጅ እስራኤል የሚኖረው በተናገረው ነው። በዛው ስለ ዳህላክ ደሴት ስናነሳ እስራኤል ዳህላክ ደሴትን መንግስቱ ኃይለማርያም እያለ ሁሉ ትጠቀምበት ነበር። ስትራቴጂክ ቦታ ነው። ራዳር አላት። 36 ዲ6 የሚባል ራዳር አላት። ጎግል አድርጋችሁ ማየት ትችላላችሁ። እና ለዛም ፈሰስ ታደርግ ነበር ለመንግስቱ ኃይለማርያም። ኢቭን የመንግስቱ ኃይለማርያም ሰራዊት የኢትዮጵያ ሰራዊትን ኮማንዶ ስፓርታ አየር ወለድ እስራኤል የሚሰለጥኑበት ጊዜ ነው የነበር። ለምንድነው ኤርትራን የምትዋጋው ምናምን ብላ ኮምፕሌን ያደረገችው ነገር አልነበረም። ኢትዮጵያ ከተዋጋች ኢትዮጵያ የምትዋጋው ለኢንተረስቷ ነው እና እስራኤል ከምትፈልገው አገር ጋር ግንኙነት አላት። ኢትዮጵያን ግን ይችን አረብ ሀገር አልወዳትምና ከዚች ጋር ግንኙነት ካላችሁ ከኔ ጋር ጥል ነው ምናምን የማለት መብት የላትም። እሷ ከግብፅ ጋር ወዳጅነት አላት። ግብፅ አረብ ሀገር ነች።
ፕላስ እስራኤል ማለት ሐማስን እንኳን ያላሸነፈች ሀገር ነች። ሐማስ ህዝቡን ጨፍጭፋለች፣ ህዝቡን አፈናቅለዋለች። ሐማስ እኮ ከትናንት ወዲያ ስምምነቱን አልቀበልም ብሏል። የሰላም ስምምነቱ ምን ያህል ሐማስ ጠንካራ እንደሆነ እስራኤል እና ሐማስ ታነጻጽሩት በታጠቁት የመሳሪያ ደረጃ ስታዩት ሰማይና መሬት ነው። ግን የልብ ጥንካሬ፣ የጀግንነት ውጊያን ያለመፍራት፣ ጦርነትን ያለመፍራት ድፍረት፣ ብቃት አላቸው ሐማሶች። ሐማስ እስራኤል ሐማስን ማሸነፍ ያልቻለች ነች ባጭሩ። ኢትዮጵያውያን ደግሞ ከእስራኤል የበለጡ ተዋጊዎች ናቸው በታሪክ። we are the warrior people። ማንም እስራኤል ሄደህ ስለተሸወጥክ ብለህ ኖ እስራኤል ኢንተረስት ምናምን እስራኤል እዛ ጋር አረቦችን የምትቆጣጠርበትና አሁን ለኢሳያስ አፈወርቅ የምታደርገው ፈሰስና ለደርግ ስታደርገው የነበረ ፈሰስ ኢቭን ለኃይለ ሥላሴ ስታደርገው የነበረ ፈሰስ እሱ ይቀጥል። ኢትዮጵያ ከፈለገች ከማንም ከሰይጣንም ጋር አጋንንትም ጋር ቢሆን ኢትዮጵያን ጥቅም የሚያስከብር ከሆነ የመስራት መብቷ የተጠበቀ ነው። በዚህ አጋጣሚ ካሳ ብሎ ስም ታጠቅ ብሎ ፈረስ ካሳ ብሎ ስም አርብ ይሸበራል ኢየሩሳሌም የተባለው እኮ አፄ ቴዎድሮስ አርብ እስራኤልን እቆጣጠራለሁ ይል ነበር እና በዛን ሰዓት እስራኤሎች በጣም ይሰጉ ነበር እና ዝም ብሎ እስራኤል በጣም ጎበዝ ጀግና ያደረጋቸው ምንድነው? they stick together በጣም እንደ እህትና እንደ ወንድም ስቲክ ናቸው። ስቲክ የሆነ ህዝብ በጣም አሸናፊ ነው። አሁን ለምሳሌ ኢትዮጵያዊ ዘረኛ ብንፈጥር ልክ እንደ አሜሪካዊ ዘረኛ እንደ ጣሊያን፣ ፈረንሳይ፣ ወሬቨር ዘረኛ ብንፈጥር የሚችለን እኛ ኢትዮጵያ ውስጥ ሻዕቢያና ወያኔ የፈጠሩብን ግን የብሔር ዘረኛ ነው፣ የመታወቂያ ዘረኛ ነው ያደረጉብን። ይሄን ነገር ደግሞ ለመደምሰስ እየታገልን ፋኖ በዚህ አጋጣሚ ኢትዮጵያዊ ብሔርተኛ ነው። የኢትዮጵያን ብሔር ብሔረሰቦች የሚያፈቅር የሚወድን ለኢትዮጵያ ታላቅ መስዋዕትነት የከፈለ ማህበረሰብ ነው። ለምሳሌ ድሮን ወያኔን በሚጨፈጭፍ ሰዓት እኮ ድሮኗ ስም ነበራት፣ በላይነሽ አመዴ ትባል ነበር። አሁን በአሁኑ ሰዓት የኢትዮጵያ ድሮን የአየር ኃይል ድሮን አማራን ሲጨፈጭፍ ግን ማንም የኢትዮጵያ ሕዝብ ያዝናል። የኦሮሞ አክቲቪስቶች ሁሉ ያዝናሉ። እንዴ ለምንድን ነው ትጥቃችሁን አውርዱ የተባሉት ከፕሪቶሪያው ስምምነት በኋላ? ወያኔ ትጥቁን ያልፈታ መጥቶ ቢወራቸውስ? ወያኔ ደፍሮናል፣ ወያኔ ጨፍጭፎናል፣ ያላደረገን የለም። እንስሳቶችን ሁሉ ፖለቲካ ውስጥ አስገብቶ የጨፈጨፈን ነው ወያኔ ማለት። 47 ጊዜ ነው የሞከሩት በወልቃይት ጠለም፣ ሁመራ 47 ጊዜ በጀነራል ምግበይ 47 ጊዜም ተደቁሰው ነው የተመለሱት። የአብይ አህመድ ትልቁ ስህተት ሁሌ የኢትዮጵያ ችግር የመሪዎች ስህተት ነው። የመሪዎች የባድመ ውጊያ የመሪዎች የመለስ ስህተት ነበር። የምኒልክ ስህተት ነበር። የአብይ ስህተት እንዳለ ተንኮታክቶ ሰሜን ሸዋ ድረስ የመጣን እንትን ሩጦ በቃ የአማራ ማህበረሰብ ነፍሱን ስላዳነው ብቻ ጠራርጎ ስላስወጣለት ወዲያውኑ ወደ ተዋጊዎች እንግባ በቃ መቃሌ እንግባ እያሉ አስቀመጠ። 200 ሺህ ጦር እንዳለ ተቀምጦ አስቀመጠ። አሁን ግን እርስ በርስ ስላልተስማሙ እንደ አልባንያ ተዋጊዎች ጌታቸው ወደዛ ሂዷል። የትግራይ ነፃነት ሰራዊት የሚል ሀራ መሬት ላይ ተቋቁሟል። እርስ በርሳቸው ቀድሞም ጀምሮ አብይ አህመድ ይህን ነገር
ከአማራ ማህበረሰብ ጋር ባይጣላ ወያኔን ሙሉ በሙሉ ቢያጠፋ ኑሮ አሁን አሰብ የሚለውን ነገር መጠየቅ ይችል ነበር። አሰብ እኔ የፋኖ ደጋፊ ነኝ። ለምሳሌ ኤርትራ ለፋኖ ምንም ነገር እያደረገች አይደለም። በቲክቶክ በሶሻል ሚዲያ ምናምን ያግዙናል፣ ባንዲራውን ያውለበልባሉ፣ እንደዚህ ይላሉ። ግን አንድም ነገር ያደረጉት ነገር የለም። ስለዚህ አንድ ቀን ያለኝ ጦርነቱ ከተጀመረ ከተጨረሰ የኢትዮጵያ ዕጣ ፈንታ ምን ሊሆን ይችላል በሚለው በኋላ እመለስበታለሁ።